ተፍሲር አለው ብሎ ነው ኡስታዝ እየነገሩን ያለው ትርጓሜ ማለት ነው ትርጓሜ አራት ትርጓሜ ያለው አራቱን አይተናል እኔ አንድ ግራ ይገባኝ ወታለ ካፍታ ቆይታ በኋላ ስትመጣ ኡስታዝ በደንብ ያብራሩልናል አብራችሁን ቆዩ مرحبا የተወዳጁ ተመልካቾቻችን ተመልሰናል አብ የሚለው የአረብኛ ቃል ቁርአን ውስጥ አራት አይነት ትርጓሜዎች አሉት ይሄን ሁሉ ያነሳነው አዘር የነብዩላህ ኢብራሂም አለይሂ ሰላም አባት ነው ወይስ በሚለው ነው አዎ ቁርአን ላይ እኮ ወይዝ ቃለ ኢብራሂሙ ሊአቢሂ አዘረ ይላል ስንል አይ አብ ማለት እኮ አባት ማለት ብቻ አይደለም እሺ ምን ማለት ነው ስንል አራት አይነት ትርጓሜዎች አሉት አያቶች ወይም ቅድመ አያት ምናምን የሚባለው አጠቃላይ እዛ ውስጥ ያለ ቤተሰብ አብ ተብሎ ተጠቅሷል ስለዚህ ለአባት ብቻ ሳይሆን ለአያቶችም ይሆናል ለአጎቶችም እንደሚሆን አይተናል ሶስተኛ ለአባት ለራሱ አባት አብ የሚለው በአባት ተገልጿል በአያት በአጎትና መጨረሻ ላይ ያየነው በመኖ ጠበቅ ሲል አባ ሲሆን መኖ ማለት ይሆናል አለ መርሐባ አጎት የሚለውን ያገኘነው የቱ ጋር ነው የነብዩ ያዕቆብ ልጆቻቸውን ሰብስበው በይዓ ያደርጓቸው ነበር እኔ ከሞትኩ በኋላ ምንድነው የናንተ ጣፈንታ እንደኔ የአባቶቻችሁና የአጎቶቻችሁን መንገድ የአያቶቻችሁን መንገድ ተከተላላችሁ ወይ አሉ የሚለው ውስጥ ነው እስማኤልን ያገኘነው ማለት ነው አባቴን ጥሩልኝ ብሎ ያሉበት ማጋጣሚ አሉ ነብያችን ማለት አቡ ጣሊብን አይዋ አጎታቸው አጎትም አብ ይባላል ኦኬ تمام وهكذا قال غير واحد من علماء ابن كثير القرطبي النبغوي يهدوا بالتفسير نه ماشي ازر هو لقب اسمه تاريخ ازر لقب انجي اسمه تاريخ ነው والذي في القران برغتم يدل على انه اسمه ازر ምናየው ነገር ግን አዘር አባት እንደሆነ ቢያሳይም ቁርአኑ ብለው ይፈስራሉ وقال ابن جرير والصواب انه اسمه ازر ان اسمه ازر طبري ማለት ነው አዘር አባት ነው ብለው አሳቸው አስምረዋል አጸኑሳቸው وما كان استغفار ابراهيم لابيه ታለውዘው ነው الا موعده وعدها اياه አባት ልጅ አባቶቹን ቢጠሩትም ቢያለ እንግዲህ ዱአ አረጋለሁ ምንም ማረገው ነገር አለ ብሎ ቃል ገውተው ነበር ኋላ ዱአ አደረጉለት እና ወቀር ወፋ ኢብራሂሙ بما وعده ነብዩ ኢብራሂም ቃል አክባሪ ነበሩና ያንኑ ቃላቸውን ዱአ አደረጉለት ተዛም فلما تبين له انه عدو لله ይሄ አባቱን ማጎት ተብየው ያላህ ጥላት መሆኑን ሲያረጋግጥ بموته على الكفر تبرأ منه ዱአውን ተወ ኢብራሂም ዱአውን ተወ እዚህ ማከ የናት ጉዳይ አልተነሳምሳ ያባት ጉዳይ ነው እናት ሙስሊምነቷን ነው የሚያመለክተው እናት ሙስሊም ነች አማኝ ናት አዎ وترك الاستغفار وقيل كانت امه مسلمه اسمها ቡና ይባላል ኢብራሂም እናት ተፈለከው ስሟ ቡና ምን ባኒ አርፈሽ እናቷ ቡና እንደተል ቡና ነው ቡና ሲል ሸዳረክ ቡና ይወዳል ሳይጠብቅ ቡና አባትየው ታሪክ አለኝ ምን ባኒ አርፈሽ የነብዩላህ የሳም የኑህ ልጅ ሳም ነው የሳሄል የሱ የልጅ ናት ባላ ነብዩላህ ማለት ነው ዘር የሳም ዘር ነች አዘርሳ ማዕበድ الاسنام شوف ወአዘሩ ማዕበድ الاسنام አሁን አባት በሚለው ማለት ነው አባት ቢበልም አዘር ጣዖት አምልኮ ያውቅም የሚል ዑለማዎች አሉ ኢላ بعد انتقال نور منه የነብይነት የነብዋ ዘር በሱ ይተላለፋል አይደል ዘሩ ከተላለፈ በኋላ ነው ሽርክ ማሻረክ ጀመረው አላህ ይሄ ደግሞ እናት የኮነ ያው የሳም ዘር ነች እሱ ግን ወደ ሌላ ዘር ሄዶ የነብዩላህ ኢብራሂም ኑር ንብዋ ወላው ላይ ያለ አሸርኩም ያውቅም አሻረከም ከተባለ ኢብራሂም ከተወለደ በኋላ ነው حتى تفسير فتح البيان ይባላል ተፍሲር ራሱ في مقاصد القرآن تفسير البيان ይባላል
ተፍሲሩ ሰለፊዩን ይባላል ሰለፊዩን አሰርዩን خالن عن الإسرائيليات كإسرائيلية يصدّا إسرائيلية قصة السوق من الهلال أن